እስኪ ዛሬ ደግሞ ስለ ስመ ገናናው ስለ ጄፍሪ ኤፕስቲን እናውራ። ስም ከመቃብር በላይ ነው ይላሉ። ለካ ወደው አይደለም። ይህ ሰው በድሮ ህይወቱ የሰራቸው ስራዎች እስካሁን ድረስ ስንት ሰዎች ጉድጓድ ውስጥ እየከተቱ ያሉት ናቸው። አይ የዚህ ሰው ነገርማ አብቅቶለታል ስትሉት መልሶ ደግሞ ይወጣል። ሰሞኑን በጄኦዲ ወይም ጀስቲስ ኦፍ ዲፓርትመንት አማካኝነት የወጡት ዶክመንቶች እዛ ውስጥ ያልተጠቀሰ ያልተጠራ ሰው የለም ነው የምላችሁ። ዶናልድ ትራምፕ አለ፣ ጄይዚ አለ፣ ቢዮንሴ አለች። እነዚህ ሰዎች ከጄፍሪ ኤፕስቲን የነበራቸው ግንኙነት ምንድን ነው? ጄፍሪ ኤፕስቲንስ ማን ነው የሚለውን ነገር በሰፊው በጣም በሰፊው እንዳስሳለን። አብራችሁኝ ማቆየት እንዳረሱ፣ ቪዲዮ ማየት ስትጀምሩ ደግሞ ላይክ እና ሰብስክራይብ በአግባቡ ማድረግ እንዳረሱ። ዳይ ወደ ታሪኩ ይውላችሁ። ጄፍሪ ኤፕስቲን አብዛኛውን ጊዜ የጥላው መንግስት መሐንዲስ ተብሎ ነው የሚጠራው። እስኪ ከውልደቱ እስከ እድገቱ ያለውን ጊዜ አጠር አድርገን እናያቸው። ጄፍሪ ኤፕስቲን ማለት በትህትና ድንገት እድገት ያሳየ ሰው ነበር። ጄፍሪ ኤፕስቲን በ1953 ብሩክሊን ኒውዮርክ ተወለደ። ወላጆቹ መካከለኛ ገቢ ያላቸው አይሁዳውያን ወይም ደግሞ ጂውስ የሚባሉ ሰዎች ነበሩ። ስለ ጂውስ ደግሞ ሌላ ቀን በሰፊው እናያለን። ስለዚህ ኤፕስቲን ገና በልጅነቱ በሂሳብ ትምህርት እጅግ በጣም ጎበዝ እንደነበረ ይነገራል። ነገር ግን የትምህርት ዝግጅቱ ወይም ደግሞ ስኮላርሺፑ ግልጽነት የጎደለው ነበር። ማለት ደግሞ እያደገ በመጣ ቁጥር ያካበታቸው የእውቀት ዘርፎች ከየት እንዳመጣቸው አይታወቁም። እናም ኤፕስቲን በኒውዮርክ ዩኒቨርሲቲ ወይም ደግሞ ኤንዋይዩ እና በኩፐር ዩኒየን ትምህርቱን ቢከታተል ዲግሪ ግን ሳይዝ ነው አቋርጦ የወጣው። ሰው ሂ ኢዝ ሃይ ስኩል ድሮፕ አውት ማለት ነው። ይሁን እንጂ በ21 ዓመቱ ዳልተን ስኩል የሚባል ትምህርት ቤት ኒውዮርክ በጣም እጅግ ዝነኛና የባለጸጋ ልጆች በሚማሩበት የግል ትምህርት ቤት የሂሳብና የፊዚክስ መምህር ሆኖ ተቀጠረ። ሃይ ስኩል ድሮፕ አውት ነው ግን አስተማሪ ሆኖ ተቀጠረ። የትምህርት ቤት ዳልተን በሚባል ትምህርት ቤት። ይኸውላችሁ ዲግሪ የሌለው ሰው እንዴት እንዲህ ባለ ትልቅ ትምህርት ቤት ሊቀጠር ይችላል? እዚህ ጋር ነው የኤፕስቲን የሰዎች የመቅረብና የማሳመን ችሎታ የሚጀምረው። ጄፍሪ ትምህርት አይኖረው እንጂ ይህ ከሰዎች ጋር የሚግባባበት ክህሎት ግን ነበረው። በወቅቱ የትምህርት ቤቱ የበላይ ጠባቂ የነበሩት የአላን ግሪንስፓን በኋላ ደግሞ የአሜሪካ ማዕከላዊ ባንክ መሪ የሆኑት ሰውዬ ጓደኛ በነበሩት በዶናልድ ባር አማካኝነት እንደተቀጠረ ይነገራል። ይህ ሰውዬ ኮኔክሽኑን በጣም እያሰፋ ነበረ ድሮ ከልጅነት ላይክ 21 ምናምን እያላት ጀምሮ ማለት ነው። ወደ ፋይናንስ ዓለምስ እንዴት ነው የተሸጋገረው? ይኸውላችሁ በትምህርት ቤቱ እያለ የሀብታም ልጆች ወላጆች መቅረብ ጀመረ። ከነዚሁም አንዱ የቢር ስተርንስ የተባለ የኢንቨስትመንት ባንክ ከፍተኛ ባለስልጣን የነበሩት አላን ግሪንበርግ ይተዋወቃል። ጄፍሪ ኤፕስቲንም በዛን ሰዓት አስተማሪነቱን ትቶ ወደ ሪል ስቴት ወይም ደግሞ ወደ ዎል ስትሪትም ገባ። በባንኩ ውስጥም በአጭር ጊዜ ውስጥ ከፍተኛ ውጤት በማሳየት የባንኩ አጋር ወይም ፓርትነር ለመሆን ይበቃል። ይህ ስላችሁ በጣም በአጭር ጊዜ ነው የባንኩ ፓርትነር ሆነ። ነገር ግን በ1981 በገንዘብ ማጭበርበር ጥርጣሬ ከባንኩ ተባረረ። ይህ ሰውዬ የመዘበረው ብር ነበረው ማለት ነው፣ እዛ ባንክ ፓርትነር ሆኖ እየሰራበት በነበረው ጊዜ። አሁን ልብ ብላችሁ እንድታደምጡ ይፈልጋሉ። ግን የጄፍሪ ኤፕስቲን ቪዲዮ ስንጀምር ችግር ነበረበት ብለን መጀመር ነበረብን አይደል? ችግር የለውም ይደርሳል። ይህ ሰውዬ ችጋራም እንደሆነ ሁላችንም እናውቃለን። አሁን የጥቁር መዝገብ ወይም ብላክ ሊስት ምስረታና የቢሊዮነሮች ቁጥጥር ወደሚለው አርዕስት እንሸጋገራለን ማለት ነው። ከባንኩ ከተባረረ በኋላ ጄፍሪ ኤፕስቲን ኤንድ ኮ የተባለ የፋይናንስ አማካሪ ድርጅት አቋቋመ። የእሱ ደንበኞች መሆን የሚችሉት ከ1 ቢሊዮን ዶላር በላይ ሀብት ያላቸው ሰዎች ብቻ ነበሩ። ኔትወርዛችሁ ከ1 ቢሊዮን ዶላር በላይ ከሆነ ከጄፍሪ ኤፕስቲን ጋር አብራችሁ መስራት ትችላላችሁ። ከዛ በመቀጠል ደግሞ ሌዝሊ ወዝነር የተባለ ሰው ያገኛል። የኤፕስቲን ትልቁ በረከት የሚባለው ሰውዬ ማለት ነው። የቪክቶሪያ ሲክሬት ባለቤት የነበረው ቢሊዮነሩ ሌዝሊ ወዝነር ነው። ኤፕስቲን የወዝነር ሙሉ ሀብት የማስተዳደር ስልጣን ተሰጠው። እንዴት እንደሆነ አላቅም፣ ምን አስነክቷቸው እንደሆነ ሌዝሊ ወዝነር ብቻ ግን ሙሉ ሀብቱን የመቆጣጠርና የማስተዳደር ስልጣን ሰጡት። ቤቶች እንዲገዛ፣ አውሮፕላን እንዲያዝ፣ የወዝነር የፋይናንስ ሁሉ እንቅስቃሴ እንዲመራ እና ሙሉ ውክልና ፓወር ኦፍ አቶርኒ የሚባለውን ማለት ነው ተሰጠው። ስለዚህ ኤፕስቲን ሀብቱን ያካበተው ከዌዝነር በተሰጠው ከፍተኛ ኮሚሽን እና በዌዝነር ስም በሚደረጉ ኢንቨስትመንቶችም እንደሆነ ይታመናል። አያችሁ አይደለ ጄፍሪ እንዴት 1 2 3 እያለ ትልቅ ደረጃ ላይ እየደረሰ እንደሆነ። ስለዚህ የስለላ መረብ መጀመር የሚለውን ጉዳይ ደግሞ ከዚህ ሀብት ከማካበት በኋላ የመጣ ነገር። ምክንያቱም ጄፍሪ ኤፕስቲን የእስራኤል ሰላይ ነው ተብሎ ስለሚታመን ነው። ቅድም እንደነገርኳችሁ ወላጆቹ ጂውስ ናቸው ወይም አይሁዳውያን ናቸው። ስለዚህ ጂውስ ደግሞ they are from እስራኤል። ስለዚህ ጉዳዩ ወደዚህ ይገባል። በመጀመሪያ ግን እስኪ ይህንን ቪዲዮ ተመልክተን እንመለስ። Do you think Jeffrey Epstein was a spy? I believe very strongly he was a spy, yes. And who do you think he was working for? The Israelis. I'm confident
It was the Israelis. Why? Jeffrey Epstein is kind of the stereotypical example that they give you in training for what's called an access agent. This is a different kind of recruit. If you're a foreign intelligence service and you want information, like close-in information from a former president, from the CEO of the biggest company in the world, from a member of the British royal family, you're not going to recruit these guys. You're not going to recruit Bill Clinton or Bill Gates or Prince Andrew. So you do the next best thing. You recruit somebody who has regular access to them. And that person that you recruit is going to need to make these people feel comfortable and appreciated. And so you give him plenty of money. So he has this house on an island, or he has the whole island. And maybe you bring in young girls, you get them in compromising positions, just in case you need to use what's called compromat, compromising pictures. We know now that Jeffrey Epstein's house had hidden video cameras in literally every room, including the bathrooms. Why? Why would he care what was going on, unless it was to use that information against people? Only the Israelis and the Russians use extortion as a motivator. So would they have made Jeffrey Epstein rich Yeah. in order to give him that access? Yes. How could they have done that? Oh, that's easy. Governments are the only ones really that can launder money unfettered. And you can also do it through real estate, through fine art, and through horses. Those are the three easiest ways to launder money. Presumably, he would have spoken out at some point, no? No. But it would explain why he got a sweetheart deal in 2006. I mean, this is a guy that's been convicted of child sex crimes, and he gets 6 months of house arrest with an ankle bracelet. We have mandatory minimums in this country. That's a 5-year mandatory minimum first offense. He definitely had some interesting power, didn't he? Alex Acosta, who was the prosecuting attorney at the time, said that he was ordered by the attorney general to give Epstein the sweetheart deal. Well, who's the only person that can order the attorney general to do something? It's the president. So was it because Epstein was working on Clinton? If you had to bet everything you have on either him being a spy or not a spy, Yeah. what would you bet on? He was a spy. I feel very confident in that assessment. ስለዚህ ይህንን ቪዲዮ ካየን በኋላ ጄፍሪ ኤፕስቲን ሰላይ ነበረ የሚለውን አሳማኝ ምክንያት አገኘን ማለት ነው። ስለዚህ ኤፕስቲን ከሮበርት ማክስዌል ወይም ደግሞ የእስራኤል ሰላይ ነው ከሚባለው ሴት ልጁ ጋር ከጊስሌን ማክስዌል ጋር ግንኙነት ይጀምራል። ስለዚህ በዛን ሰዓት ነበረ ጨዋታውን መቀየር የጀመረው። ጊስሌን የብሪታንያና የአውሮፓ ከፍተኛ መኳንንት ወይም እነዚህ ዱክስ የሚባሉ ወይም የሮያሊቲ ፋሚሊ ዘር ያላቸው ሰዎች ታውቅ ነበረ። ጊስሌን። እናም ኤፕስቲን ወደ ከፍተኛው የፖለቲካና የንጉሳዊ ቤተሰብ መደብ ውስጥ አስገባችሁ። አሁንም እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ እፈልጋለሁ። እዚህ ጋር ነው ሃኒ ትራፕ ወይም ደግሞ በወሲብ ማጥመድ የሚለውን ተንኮል የመጣለት ማለት ነው። ስራውን ጀመረ። ከዛ በኋላ የደሴቱ ግዢና የሎሊታ ኤክስፕረስ የሚባል ጉዳይ ደግሞ አለ። እዚህ ጋር ደሴቱ ከየት አምጥቶ ነው የገዛው፣ በስንት ብር ነው የገዛው የሚለውን ነገር ደግሞ እዚህ በሰፊው እናየዋለን። ሊትል ሴንት ጄምስ ማለት የዚህ የገዛች ደሴት ስም ነው። ኤፕስቲን በ98 ሊትል ሴንት ጄምስ የተባለችው ድንግል የሆነች ምንም ያልተነካች ደሴት በቨርጂን አይላንድስ ይገዛል። የተገዛበት ዋጋም በወቅቱ 7.95 ወይም ደግሞ 8 ሚሊዮን ዶላር ነበረ። በኋላም በ2016 በአቅራቢያው ያለውን ግሬት ሴንት ጄምስ የተባለ ደሴት በ18 ሚሊዮን ዶላር በመግዛቱ ግዛቱን አስፋፋ። 2 ደሴት አለው ማለት ነው ይሄ ሰው። እሺ እንቀጥል። በደሴቱ ላይ ደግሞ እጅግ ዘመናዊ ቪላዎች፣ የእንግዳ ማረፊያዎች እና ያንን ታዋቂ የሆነ ሰማያዊ ነጭ ቤተ መቅደስ ወይም ቴምፕል ይገነባል። ደሴቱ ሙሉ በሙሉ በደህንነት ካሜራዎችና በከፍተኛ ጥበቃ የተከበበ ነበረ። ስለዚህ የደሴቱ ሰራተኞች ሚስጥር እንዳያወጡ ጥብቅ የውል ስምምነት ወይም ደግሞ ኤንዲኤ የሚባለው ይፈርሙ ነበረ። እሺ እንቀጥል። ከዛ በመቀጠል ደግሞ ሎሊታ ኤክስፕረስ የምትባል የግሉ አውሮፕላን ነበረችው። በኋላ ከዚች አውሮፕላን በሚገናኝ ነው የነ ዶናልድ ትራምፕ ስም መጠራት የጀመረውና እስኪ ሎሊታ ኤክስፕረስ ማናት፣ ለምን ጉዳይ ይጠቀምባት የነበረው የሚለውን ነገር ደግሞ እናያለን። ኤፕስቲን የራሱን የግል አውሮፕላን ገዛ። ይህ አውሮፕላን በኋላ ላይ ሎሊታ ኤክስፕረስ የሚል ቅጽል ስም ተሰጠው። ምክንያቱም አውሮፕላኑ እድሜያቸው ያልደረሱ ልጃገረዶች ከዓለም ዙሪያ ወደ ደሴቱ ለማጓጓዝ ታገለግል ነበረ። በረራዎቹ ላይ የታዋቂ ፖለቲከኞች፣ የሳይንስ ሊቃውንትና የሆሊውድ ዝነኞች ስም ሰፍሮ ይገኛል። በዚህች ፕሌን የተጓጓዙ ሰዎች እንደነገርኳችሁ የሆሊውድ ታዋቂ ሰዎች፣ የሳይንስና የፖለቲከኛ ታዋቂ የሆኑ ሰዎች ያጠቃልላል ማለት ነው። ግን ደግሞ ጨዋታ ውስጥ እንዴት ያካሂደው ነበረ? how was he playing the game የሚለውን ጉዳይ ደግሞ እናያለን። የልጃገረዶቹ አደን እነዛ ሴቶች 12 14 ዓመታቸው ሴቶች፣ ድንግል ሴቶች፣ ማንም ያልነካቸው ጨቅላ ሴቶች ኬት ያመጣቸው ነበረ? በምን እያታለለ ያመጣቸው ነበረ? ኪድናፕ ያደርጋቸው ነበረ ወይ የሚለውን ነገር አሁን እናያለን። ጊስሌን ማክስዌል ቅድም የነገርኳችሁ ሴት ከእሷ ጋር ግንኙነት የነበረው ሰው ነው።
በትምህርት ቤቶች፣ በገበያ ማዕከላትና በድሃ መንደሮች ውስጥ ያሉ ቆንጆ ልጃገረዶችን በማደል ኤፕስቲን ማሳጅ ካደረጋችሁት ትልቅ ክፍያ ታገኛላችሁ በማለት ትመለመላለች። ልጆቹ አንዴ ወደ ኒውዮርክ ቤቱ ወይም ደግሞ ወደ ደሴቱ ከገቡ በኋላ ግን የመውጣት እድላቸው ጠባብ ነበረ። ጠባብ ብቻም አይደለም፣ ኦልሞስት ኢምፖሲብል ነበረ። ስለዚህ የሀያላን ሰዎች ወጥመድ ደግሞ ታዋቂ ሰዎች ወደ ደሴቱ ሲመጡ ኤፕስቲን እነዚህ ልጃገረዶች ያቀርብላቸዋል፣ ያማርጣቸዋል። በቃ ይቺ ትሻላችኋለች ወይስ ይቺ ጥቁሯ፣ ነጯ፣ ቻይናዊቷ፣ ኤዥያዊቷ ምናምን እያለ ማለት ነው። ስለዚህ ከዛ በኋላ በቤቶቹ ውስጥ በተደበቁ ካሜራዎች አማካኝነት ደግሞ ድርጊቱን፣ ቅሌቱን በቪዲዮ ይቀርጽ ነበረ። ይህ ሰው ደግሞ ትንሽ ከዲዲ የወሰደው ኦር ዲዲ ከኤፕስቲን የወሰደው ነገር እንዳለ እናያለን። ይህ ቪዲዮ ወይም ብላክሜል ማቴሪያል የሚባለውን እነዚህ ሰዎች የፈለገውን እንዲያደርጉለት ወይም ለእስራኤል እና ለአሜሪካ የስለላ ድርጅቶች መረጃ እንዲሰጡ ለማስገደድ ይጠቀምበት ነበረ። አያችሁ አይደለ ተንኮሉ? እነዚህ ሰዎች መረጃ ከያዘባቸው፣ ስለዚህ የአሜሪካ ይህንን ኢንፎርሜሽን ይፈልጋሉ፣ አሳልፋቸው ስጡኝ፣ እሱ ደግሞ ተቀብለው ለእስራኤል የመስጠት ኦፖርቹኒቲ ነበረው ማለት ነው። ስለዚህ ሰላይ ነበረ የሚለውን ጉዳይ አሳማኝ የሚሆነው እዚህ ፓርት ላይ እና የሳይንስ ሊቃውንትና ትራንስ ሂውማኒዝም የሚባል ነገር ደግሞ ነበረ። ኤፕስቲን ለሳይንስ ከፍተኛ ፍላጎት ነበር። ኦፍኮርስ ሂዝ ጂኒየስ ባይ ዘ ወይ። ሲያወራ ራሱን እንዴት አርቲኩሌት እንደሚያደርግ አስተማሪም ስለነበረ በጣም ከባድ የሚባለው ኢኩዌዥን የተሞላበት አርዕስትን ቀለል አድርጎ ለማስረዳት 1 ደቂቃ 30 ሰከንድ ብቻ ነው የሚፈጅበት። አስገባላችኋለሁ ቪዲዮ። በሃርቫርድ እና በሌሎች ዩኒቨርሲቲዎች በሚሊዮን የሚቆጠር ዶላር ይለግስ ነበረ። እየገባችሁ ነው አይደለ? ስለዚህ ዓላማው የሰው ልጅ ዝርያ በራሱ ዘር ለመተካት ወይም ደግሞ የዛር ውላጅ የምንላቸው ሰዎች፣ እነዚህ ከኔፍሊም ጋር ተዳቅለዋል የምንላቸው ሰዎች ማለት ነው። ባይዘዎች ስለነሱ ደግሞ በጣም በሰፊው እሰራላችኋለሁ። እነዛ ሰዎች አገራችን ውስጥም አሉ። እነዛ ደብተራዎች የምንላቸው ሰዎች ከመናፍስት ጋር ተዋርሰው እንዴት የራሳቸውን ዘር እንደሚያስቀጥሉ የዛር ውላጅ ምናምን የሚባለውን ነገር ደግሞ ሌላ ቀን በሰፊው እናየዋለን። ብቻ ግን የራሱ ዘር ለመተካት ወይም ዩጀኒክስ እና የራሱን ጭንቅላት አስጠብቆ ለዘላለም ለመኖር፣ ይህ ደግሞ ክራዮጀኒክስ ይባላል። የነበረው እብደት የተሞላበት ፍላጎት ነበረ። ኦፍኮርስ ይህ ፍላጎቱ ኦልሞስት ወደ እብደት የሚያመራ እብደት ተብሎ የሚጠራ አይነት ፍላጎት ነበረው። እናም ጄፍሪ ኤፕስቲን በገንዘብ ብቻ ሳይሆን በሰው ልጅ ድክመት ላይ የተመሰረተ ግዛት መገንባት ይጀምራል። ደሴቱን የገዛው ለእረፍት ሳይሆን የዓለም ሀያላን አፍኖ የሚይዝበት ጥቁር እስር ቤት ለማድረግ ነበረ። ሀያላን የሆኑ ሰዎች እዛ እያስገባ ቪዲዮ ይይዝባቸዋል፣ ኢንፎርሜሽን ያቀብሉታል። እሱ ደግሞ ለሚያቀብለው አካል ያቀብላል ማለት ነው። ሞቱ ወይም ደግሞ ግድያው በ2019 ቢከሰትም የተከለው የጥፋት መረብ ግን አሁንም ድረስ የዓለምን ፖለቲካ እያናወጠ ይገኛል። ፖለቲካ ካልናቀረ እስኪ እነዛ ፖለቲከኞች እነ ዶናልድ ትራምፕን ሜንሽን እናደርጋቸው። ሌሎች ሰዎችም አሉ ከነ ዶናልድ ትራምፕ ስር ስማቸው የተጠቀሰ ሰዎች በደንብ አድርገን ዘርዘር አድርገን ከነዛ ሰዎች መሀልም የሀገራችን የብርሃኑ ነጋ የፕሮፌሰር ብርሃኑ ነጋ ስም ተጠርቶ ነበረ። በዛ በተላላከው ኢሜይል ውስጥ ማን ከማን የተላላከው ኢሜይል እንደሆነ ብርሃኑ ነጋስ እንዴት በዚህ ጉዳይ ውስጥ ሊጠቀስ ቻለ የሚለውን ነገር ደግሞ አሁን በሰፊው እናያለን። ስለዚህ ከዛ በፊት ግን ጄፍሪ ኤፕስቲን ሰላይ ነበረ የምትለውን ኢንፎርሜሽን ትንሽ ሰፋ አድርጌ ላስረዳችሁና ከዛ በመቀጠል ወደ ብርሃኑ ነጋ እንገባለን። ተጨባጭ መረጃና ግንኙነት አንዳንድ ሰዎች እንደሚሉት ከሆነ ነው እንጂ የተገኘ ተጨባጭ የሆነ መረጃ የለም። የቀድሞ የእስራኤል ጠቅላይ ሚኒስትር ኤሁድ ባራክ ከኤፕስቲን ጋር የቅርብ ግንኙነት ነበራቸው። ኤሁድ ባራክ ባራክ ደግሞ የኤፕስቲን ቤት ደጋግሞ ሲጎበኝ በፎቶ ተመዝግቧል አለ። እንዲሁም ካርባይን በተባለ የእስራኤል የቴክኖሎጂ ኩባንያ ውስጥ ኤፕስቲን በሚሊዮን የሚቆጠር ዶላር ኢንቨስት እንዲያደርግ አድርገዋል። እኚህ ሰውዬ ኤሁድ ባራክ ማለት ነው። እናም ሮበርት ማክስዌል የሚባል ሰው ደግሞ ይመጣል እዚህ ጋር። የጊስለን ማክስዌል አባት ቅድም እንደነገርኳችሁ ሮበርት ማክስዌል የእስራኤል የደህንነት ተቋም ወይም ደግሞ ሞሳድ የሚባለው ሰላይ እንደነበሩ በሰፊው ይታመናል። ኤፕስቲን ወደዚህ ዓለም የገባው ወይም ደግሞ ወደዚህ ሰርክል ውስጥ የገባው በማክስዌል በኩል እንደሆነና የሞሳድ ንብረት ወይም አሴት ሆኖ እንዲያገለግል ተመልምሏል የሚሉ መከራከሪያ ነጥቦች አሉ። ስለዚህ የደህንነት ድርድር ወይም ደግሞ ፊክሰር ሮል የሚባል ነገር ደግሞ አለ። በቅርቡ የወጣ የኢሜይል መረጃዎች እንደሚያመለክቱት አሁን የነገርኳችሁን የነ ብርሃኑ ነጋ ምናምን ያዘው ማለት ነው። ኤፕስቲን በእስራኤልና በሞንጎሊያና ሩሲያ ባሉ ሀገራት መካከል የደህንነት ስምምነቶችን ለማመቻቸት ወይም ብላክ ቻነል ብሮከሪንግ የሚባል ነገር ነው ጥረት ያደርግ ነበረ።
እነዚህ በማያገባው ነገር ማለት ደግሞ ሀገር ከሀገር ጋር ስምምነት እንዲፈጥሩ ወይም ደግሞ አንድ ተቃዋሚ ካለ እሱን ፈንድ ለማድረግ ብሩን ያወጣ ነበረ። አይዶ ነው ይህ ሰውዬ ብር ስላለው ብቻ ፈንድ ያደርግ ነበረ። ግን ደግሞ እዚህ ፓርት ላይ ደግሞ ወሬዎችና ያልተጋለጡ ትንታኔዎች ወይም ሩመርስ የምንላቸው ጉዳዮች አሉ። የጥቁር መዝገብ ሴራ ወይም ደግሞ ቅድም እንደነገርኳችሁ ሃኒ ትራፕ በወሲብ የማታለል የወሲብ ቪዲዮ በመያዝ ቅሌቶችን በመያዝ አንድ ሰው ኢንፎርሜሽን አሳልፎ እንዲሰጥ የማድረግ ሁኔታ ማለት ነው። ስለዚህ ኤፕስቲን ታዋቂ ፖለቲከኞችና ባለሀብቶች በወሲብ ቅሌት በማጥመድ ለእስራኤል ጥቅም እንዲሰሩ ያደርግ ነበር የሚል ሰፊ እምነት አለ። ይህ እምነት ብቻም አይደለም፣ ይህ የተረጋገጠ ነገር ነው። ቪዲዮ እንደሚይዝባቸው ይቺ ለእስራኤል ይሰጣሉ አሳልፎ ይሰጣሉ የሚለውን ነገር ነው ትንሽ የምታከራክረው እንጂ ሌላው ነገር ኦፍኮርስ 100% ያደረገው ነገር ነው። እናም ኤፕስቲን በ2008 በነበረው ክስ ቀለል ያለ ቅጣት እንዲያገኝ ያደረጉ አቃቢ ሕግ አሌክስ አኮስታ ይባላሉ። ኤፕስቲን የስለላ ተቋማት ሰው እንደሆነ ተነግሮኝ ነበረ ማለታቸው በሪፖርቶች ተጠቅሷል። ኤፕስቲን በ2008 በሴቶች ትንኮሳ እንደዚህ ከእድሜ በታች የሆኑ ሴቶችን በመነካካት እና ያልሆነ ነገር በማድረግ ተከሶ እስር ቤት ቀርቦ ነበረ። የቁም እስረኝነት ወይም ደግሞ በሀውስ አረስት ነው የፈቱት እነዚህ ሰዎች። ስለዚህ እሱን ፍርድ ያስተላለፉ ሰውዬ አሌክስ አኮስታ ይባሉ ነበረ። አሌክስ አኮስታ ደግሞ ኤፕስቲን የስለላ ተቋማት ሰው እንደሆነ ተነግሯቸው ስለነበረ እኚህ ሰው ደግሞ ቀለል ባለ ፍርድ ወይም ደግሞ ሀውስ አሬስት ይፈርዱበታል ማለት ነው። አሁን ደግሞ እዚህ ፓርት ላይ የሊቢያ ጉዳይም ተነስቷል። በዚህ ኢሜል የሊቢያ ሀብት ዝርፊያ እቅድ ወይም ደግሞ ሊቢያ ኮኔክሽን የሚባለውን በቅርቡ እንደ አውሮፓውያን አቆጣጠር በፌብሩዋሪ 2026 የወጡ መረጃዎች ማለት ነው ያሁኑ የወጡ ሰነዶች ኤፕስቲን እና ግብረ አበሮቹ የሊቢያ ንብረት ለመቆጣጠር የነበራቸው እቅድ ይፋ አድርገዋል። ስለዚህ ቁልፍ ነጥቦች የቀዘቀዙ ሀብቶች ወይም ደግሞ ፍሮዘን አሴትስ የሚባሉ በ2011 በሊቢያ በተነሳው አመፅ ምክንያት የተገደለው ማዕሙር ጋዳፊ መንግስት በውጭ ሀገራት በተለይ በአሜሪካ በነበረው ከ80 ቢሊዮን ዶላር በላይ የሚገመት ሀብት ታግዶበት ነበረ። ማዕሙር ጋዳፊ አንዳንድ ሰዎች እንደሚሉት ከሆነ ደግሞ እስከ 200 ቢሊዮን ወይም ከ180 ቢሊዮን እስከ 200 ቢሊዮን ዶላር ይደርስ ነበረ እዚህ አካውንት ላይ ፍሮዝን የተደረገበት ብር ማለት ነው። ስለዚህ የኤፕስቲን እቅድ ምንድን ነበረ? የንግድ አጋሮቹ ወይም አብሮት የሚሰሩ ሰዎች እነዚህን የተሰረቁና የተመዘበሩ ሀብቶች እናስመልሳለን በሚል ሰበብ ከተመለሰው ገንዘብ ውስጥ ከፍተኛ ኮሚሽን በቢሊዮን የሚቆጠር ዶላር ለማግኘት አቅዶ ነበር። አያችሁ አይደለ? ለሊቢያ ብሩን እናስመልስላችኋለን በማለት ከዛ ኮሚሽን ለራሳቸው ለመውሰድ ነው። ጉዳይ አመለከታቸው። እነሱ ብሩ የማን ይሁን ከየት ይምጣ ኦፍኮርስ ፍሮዝን መደረግ ያለበት ብር ነው አይደለም የሚለውን ምንም አይመለከታቸው። ስለዚህ የኢንቴሊጀንስ ድጋፍ ማግኘት ጀመሩ። ለዚህ እቅድ ስኬት ደግሞ የቀድሞ የብሪታንያ የስለላ ድርጅት ወይም ደግሞ MI6 የሚባሉ እናም የእስራኤል የሞሳድ ባለስልጣናት እገዛ ለማድረግ ዝግጁ እንደነበሩ በኢሜይል ልውውጦች ላይ ተጠቅሷል። አሁን የግራና የቀኝ መረጃዎች ንጽጽር ውስጥ እንገባለን፣ ኮምፓሪሽን ውስጥ እንገባለን። ስለዚህ ከእስራኤል ጋር ያለው ግንኙነት የተረጋገጠ እውነታው ከቀድሞ ጠቅላይ ሚኒስትርና ከፍተኛ ባለሀብቶች ጋር ጥልቅ ግንኙነት ነበረው። ጥርጣሬው ደግሞ ሙሉ በሙሉ የሞሳድ ሰላይ ነበርና መረጃዎች ለማግኘት ሰዎችን ያጠምድ ነበር። ይህ በጥርጣሬ አይን የምንመለከተው የሞሳድ ሰላይ ነበረ የሚለው ነው። የተረጋገጠ እውነታ ደግሞ ከቀድሞ ከፍተኛ ሚኒስተርና ከፍተኛ ባለሀብት ጋር ጥልቅ ግንኙነት ነበረው። ይህ የተረጋገጠ ጉዳይ ነው። ከዚህ በፊትም የእስራኤል መንግስት ምላሽ የቀድሞ ጠቅላይ ሚኒስተር ናፍታሊ ቤኔት ኤፕስቲን ለእስራኤል ሰርቷል የሚለው ውሸት ነው ብለው አስተባብሎ ነበረ። የቀድሞ ጠቅላይ ሚኒስተር ናፍታሊ ቤኔት እስራኤል ጄፍሪ ቀጥራ አታሰራው ወይም ደግሞ ጄፍሪ ኤፕስቲን ለእስራኤል ሰርቶ አያውቅም የሚለውን ነገር አስተባብለዋል። ግን ደግሞ በዚህ መልክ ደግሞ ስናየው እስራኤል ግንኙነቷን ለመደበቅ ከፍተኛ ጥረት እያደረገች ነው ተብሎ ይታመናል። አሁንም እዚህ ፓርት ላይ በደንብ መስማት ሳይኖርብን አይቀርም፣ በደንብ መበርበር ሳይኖርብን አይቀርም። ስለዚህ ወደ ኢሜይሎቹን ስንገባ ደግሞ በኢሜይሎቹ ውስጥ የተጠቀሱ መረጃዎች ምንድን ናቸው? በ2026 መጀመሪያ አካባቢ ይፋ የሆኑት እነዚህ ሰነዶች ኤፕስቲን የቅርብ ረዳት የነበረው ዶክተር ሄንሪ ባረኪ፣ ይህንን ስም እንድትይዙ ትፈልጋለሁ። ዶክተር ሄንሪ ባረኪ የኤፕስቲን በሊቢያ ሀብት ዝርፊያ እቅድ ላይ ሲመክሩ የፕሮፌሰር ብርሃኑ ነጋ ስም ተነስቷል። የብርሃኑ ስም የፕሮፌሰር ብርሃኑ ነጋ ስም ይነሳል እዚህ ፓርት ላይ። በኢሜይል ውስጥ የተጠቀሱት ዋና ነጥቦች ኤፕስቲን እና ባራኪ በሊቢያ ያለውን ፍሮዘን አሴት ወይም ደግሞ የቀዘቀዘው የማይንቀሳቀሰው ሀብት ለማንቀሳቀስ በሚያደርጉት ጥረት ውስጥ
ብርሃኑ ነጋን እንደ ስትራቴጂካዊ አማካሪ ወይም ደግሞ እንደ መገናኛ ድልድይ ሊጠቀሙበት እንደሚችሉ ፍንጭ የሚሰጥ ኢንፎርሜሽን ነው። ብርሃኑ ነጋ በወቅቱ በግንቦት ሰባት በኩል በሊቢያ መንግስት ወይም ደግሞ በጋዳፊ ታማኝ ኃይሎች እና በግብፅ በኩል የነበረው ግንኙነት ለዚህ እቅድ እንደ ግብአት ታይቶ ሊሆን ይችላል። this is just a conspiracy የሚባለው ራፈ ታሪክ ነው። ዶክተር ሄንሪ ባሬኪ እና ብርሃኑ ነጋ ግንኙነታቸው ደግሞ ምን ሊሆን ይችላል? በመጀመሪያ ግን እዚህ ጋር ግልጽ ላድርግላችሁ። ብርሃኑ ነጋ በ2005 በፈረንጆቹ በእኛ ደግሞ በ97 ዓመተ ምህረት ኢትዮጵያ ውስጥ በምርጫ ምክንያት ብጥብጥ ሲነሳ ታስረው ለ2 ዓመት ተፈርዶባቸው ነበረ። ከዛ በኋላ በ2007 በፈረንጆች በእኛ ደግሞ በ99 ተፈተው ወደ አሜሪካ ሄደው ነበረ። ከዛ በኋላ ያለውን ህይወታቸው ከዶክተር ባራኪ ጋር አገናኝቷቸው ሊሆን ይችላል የሚለውን ነገር ደግሞ እናያለን። ዶክተር ሄንሪ ባሬኪ በኤፕስቲን መረብ ውስጥ አቀነባባሪ ወይም ደግሞ ፊክሰር የነበረ ሰው ነው። ባሬኪ በተለይ በአፍሪካና በመካከለኛው ምስራቅ ባሉ ፖለቲካ እንቅስቃሴዎች ላይ ጥልቅ እውቀትና ግንኙነት ነበሩ። በምስራቅ አፍሪካም ጥልቅ የሆነ ግንኙነት ነበረው ይህ ሰው በፖለቲካ እንቅስቃሴዎች። እንዴት ሊገናኙ ቻሉ? ወይም the likely channels ምንድን ናቸው? ብርሃኑና ሄንሪ ባሬኪ ሊገናኙ የሚችሉባቸው 3 ዋና ዋና ነጥቦችን ላስረዳችሁ። የአካደሚክና የፖሊሲ መድረኮች ናቸው። የአካደሚክና የፖሊሲ መድረኮች። ብርሃኑ ነጋ በአሜሪካ ዩኒቨርሲቲዎች ውስጥ መምህርና በፖሊሲ ተንታኝነት ደግሞ ለረዥም ጊዜ ቆይቷል። ባሬኪ ደግሞ በዓለም አቀፍ ድርጅቶችና በስትራቴጂካዊ ጥናቶች ውስጥ ይሳተፍ ስለነበረ በእንደዚህ አይነት መድረኮች የመገናኘት እድላቸው ደግሞ በጣም ከፍተኛ ነው። ፕሮባቢሊቲው እኔ እንደማስበው ከሆነ ላይ 80% የመገናኘት ፕሮባቢሊቲ ያላቸው እነዚህ ሰዎች የተቃውሞ ፖለቲካ ድጋፍ ፍለጋ ወይም ደግሞ ፈንድራይዚንግ የሚባለውን ነገር ብርሃኑ ነጋ የግንቦት ሰባት መሪ በነበሩበት ኮፋውንደርም ነበሩ። ድርጅቱን በገንዘብና በዲፕሎማሲ ለመርዳት ከሚችሉ የአሜሪካ ዋና ተጽዕኖ ፈጣሪዎች ወይም ደግሞ ፓወር ብሮከርስ የሚባሉ ጋር ግንኙነት ያደርጉ ነበረ። ባሬኪ ደግሞ እንደዚህ አይነት ሰዎች ከባለ ሀብቶች ጋር ከነ ኢፕስቲን ጋር ያገናኝ ነበረ። ኢሜይሉ ምን ይላል? መጀመሪያ የላከው ዶክተር ሄንሪ ባሬኪ ነበረ ለጄፍሪ ኤፕስቲን አፕሪል 28 2009 ላይ this is the Epstein Scholar for 2008 ኤፕስቲን ስኮላር በሚል ምክንያት ብዙ ሰዎች ሪክሩት ያደርጉ ነበር እነዚህ ሰዎች ማለት ነው። so I plan to release your name and let the Ethiopian government know where you are hiding. I'm not sure ለብርሃኑ ነጋ ያስፈራራው ይሁን የት እንደተደበቅ ለኢትዮጵያ መንግስት አሳውቃለሁ የሚል ነገር ነው ያለው እዚህ ጋር no is a mover and a shaker ምንድነው የሚባለው በአማርኛ? ሙቨር እና ሼከር ማለት በቃ ነገሮችን በደንብ ጉልበት ሰጥቶ ላይክ ነፍስን የሚዘራ አይነት ነገር ነው። so he was elected to be mayor of Addis Ababa till they put him in jail 2 years ago. እንደነገርኳችሁ 2007 ላይ ተፈቷል አላልኳችሁ ብርሃኑ ነጋ? በ2009 ይህንን ኢሜል ሲጻጻፉ ከ2 ዓመት በፊት ታስሮ ነበረ ብርሃኑ ነጋ። እናም የአዲስ አበባ ሜየር ወይም ደግሞ ከንቲባ እንዲሆን ተመርጦ ነበረ። በዛ ምክንያት ግን ስላልተስማሙ በፖለቲካ ግጭቶች መሃል ላይ ስላልተስማሙ ይህ ሰውዬ አስረውት ነበረ። ከዛ በኋላ ነው ወደ ዩኤስ የመጣው። እናም ቀጥሎ ደግሞ ከ4 ሰዓት በኋላ ጄፍሪ ኤፕስቲን ምን ብሎ ይመልሳል? I like it but once again your goals are very unclear. የተናገርከው ነገር ተመችቶኛል፣ ግን ደግሞ ሐሳብህ ወይም ደግሞ ጎልህ ምን ግብህ ምን እንደሆነ ግልጽ አልሆነልኝም። Do you like him because he is a revolutionary? ረበል ስለሆነ ወይም ደግሞ ተቃዋሚ ስለሆነ ነው የተመቸ ወይስ ምንድነው? This I support. He is hardly a scholar of any note. No new theories, no new economic ideas. In fact, not one of the top 50,000 economists in the world ይላል ጄፍሪ ኤፕስቲን ለባሬኪ እንደሚያስረዳው ከሆነ እዚህ ፓርት ላይ ይህ ሰው ከዚህ በፊት የሰራው የኢኮኖሚክ አይዲያ አልነበረውም፣ ያመነጨው ሐሳብም አልነበረው። ቶፕ ከሚባሉ 50,000 የዓለማችን ኢኮኖሚስቶች መሃል አንዱ አይደለም። ግን however if you want to fund rebellion without all the easily seen through the grandiose facade of scholar rescue I'm in. ይህንን ነገር rebellion ወይም ደግሞ ተቃዋሚዎች ሰዎችን ፈንድ እንዳደርግ የምትፈልገኝ ከሆነ ግን አለሁበት ይሄ ነገር ይለዋል። ኢሜይሉን ይሄ ነው የብርሃኑ ነጋ ስም የተጠቀሰበት ኢሜይል ይሄ ነው። የተቃውሞ ፖለቲካ ድጋፍ ፍለጋ የሚለውን ነገር አይተናል። ኦፍኮርስ የኤሪትራ መስመር ደግሞ እናያለን። አሁን ግንቦት ሰባት በኤሪትራ በኩል ሲንቀሳቀስ ኤሪትራ ደግሞ ከሊቢያው ጋዳፊ ጋር ግንኙነት ነበራት። ግንቦት ሰባት የሚንቀሳቀሰው አብዛኛውን ጊዜ ኤሪትራ ውስጥ አድርጎ ነበረ
መነሻ ሐሳቡ አሜሪካ ነበር የተመሰረተው። ከአንዳርጋቸው ጽጌ ጋር ሲመሰረቱት አንዳርጋቸው ጽጌ ወደ ኤሪትራ ሄደ። እዛ ሆኖ ጉዳዩን ሲያንቀሳቅሰው ነበረ። ባሬኪ ደግሞ የሊቢያን ሀብት ለማንቀሳቀስ በነበረው እቅድ ውስጥ የአፍሪካ ቀንድ ፖለቲካን ጠንቅቆ የሚያውቅ ሰው ይፈልግ ነበረ። የአፍሪካ ቀንድ እንቅስቃሴ በደንብ ጠንቅቆ የሚያውቅ ሰው ይፈልግ ነበረ። ስለዚህ ብርሃኑ ነጋን ለኢፕስቲን አስተዋውቆት ሊሆን ይችላል። ኦር ሜንሽን ያደረገበት ምክንያት ይህ ሊሆን ይችላል። እሺ፣ የሊቢያ ሀብትና ኢፕስቲንና ብርሃኑ ነጋ። የትንታኔው ጥልቁ ጥያቄ ለምን ብርሃኑ ነጋ የሚለው ነው። የመረጃ ምንጭነት ኤፕስቲን እና ባረኪ የሊቢያን ገንዘብ ለማውጣት በሊቢያ ውስጥ ያሉትን የፖለቲካ ተዋናዮች ማወቅ ነበረባቸው። በሊቢያ ውስጥ ያሉት ሰው ብርሃኑ ነጋ ደግሞ በወቅቱ ከሊቢያ መረጃዎችን ሊያገኙ ከሚችሉ የአካባቢው የፖለቲካ መሪዎች ጋር ቅርበት ነበራቸው። this is all probability ነው ተብሎ አይደለም እያወራን ያለ ነው። this is probability ሊሆን ይችላል በሚል ነው። የምዕራባውያን የስለላ ድርጅቶች ሚና ደግሞ አለ እዚህ ጋር። ቀደም ሲል እንደገለጸው የብሪታንያ MI6 እና የእስራኤል ሞሳድ በዚህ የሊቢያ ጉዳይ ላይ እጃቸው አለበት። ኦፍ ኮርስ this is obvious የሆነ ነገር ነው፣ ፋክት ነው። ብርሃኑ ነጋም ከምዕራባውያን የስለላ ድርጅቶች ጋር ግንኙነት አላቸው የሚል ወቀሳ ከኢህአዴግ መንግስት ይቀርብባቸው ነበረ። that's why ቴሮሪስትስ ናቸው ወይም ደግሞ አሸባሪዎች ናቸው ተብሎ የተፈረጀባቸውን ከዚህ በኋላ ነበረ። እናም ይህ የጥቅም ትስስር እዚህ ጋር ሊገጥም ይችላል። ኦፍ ኮርስ አያችሁ አይደለ እንዴት ዶቶችን ኮኔክት እያደረግን እንደመጣንና ብርሃኑ ነጋ በምን ምክንያት ዶክተር ሄንሪ ባሬኪ ኮንታክት ሊያደርጉትና ሜንሽን ሊያደርጉት ለጄፍሪ ኤፕስቲን እንደቻሉ እዚህ ጋር እንመለከታለን። ግን ደግሞ አሁን በቻንስስ እና ፋክትስ ማየት እንጀምራለን። እድሎችና እውነታዎች ይህንን ነገር የመፈጠር ቻንሱ ምን ያክል ነው? ከፍተኛ እድል ወይም ሃይ ፕሮባቢሊቲ ያለው ነገር ብርሃኑ ነጋ ከሄንሪ ባሬኪ ጋር የመገናኘታቸውና ስለ ጂኦ ፖለቲካ የመወያየታቸው እድል በጣም ከፍተኛ። ኦቪስ ተገናኝተው ሊሆን ይችላል። ቅድም እንደነገርኳችሁ በብዙ ሰሚናሮች እና መድረኮች ላይ ተገናኝተው ሊሆን ይችላል። ግን ይህ በአሜሪካ የፖለቲካ መድረክ የተለመደ ሎቢንግ ወይም ደግሞ ግንኙነት የመፍጠር ሂደት አካል ሊሆን ይችላል። ሎቢንግ ወይም ደግሞ እርስ በራሳቸው የሚተዋወቁበት መድረክ አካል ሊሆን ይችላል። መካከለኛ እድሉ ደግሞ ሚዲየም ፕሮባቢሊቲ የሚባለው ነገር ደግሞ ብርሃኑ ነጋ የኤፕስቲን እውነተኛ ማንነት ወይም ደግሞ ወሲባዊ ወንጀሉን ወይም የስለላ ተግባሩን ያውቅ ነበር የሚል ግን አጠራጣሪ ነው። ምክንያቱም ብርሃኑ ነጋ ስለዚህ ጉዳይ ያውቅ ነበረ አይመስለኝም። ምክንያቱም ራሱ ወጥቶ መሰረት ሚዲያ ላይ ወጥቶ እንደተናገረው ከሆነ ፕሮፌሰር ብርሃኑ ነጋ ጄፍሪ ኤፕስቲን የሚባል ሰው አላቅም ብሎ ነበረ። ስለዚህ ብዙ ታዋቂ ሰዎች እንደ ቢል ጌትስ እና ኤፕስቲን እንደ ተራ ባለሀብት ነበር የሚያውቁት። ለማ ለጄፍሪ ኤፕስቲን። ዝቅተኛ እድሉ ወይም ደግሞ ሎ ፕሮባቢሊቲ ደግሞ እዚህ ጋር ነው። ብርሃኑ ነጋ በቀጥታ ከኤፕስቲን የወሲብ መረብ ጋር ወይም በገንዘብ ዝርፊያ ውስጥ ተሳታፊ ነበረው የሚለው መደምደሚያ እስካሁን ምንም አይነት የሰነድ ማስረጃ የለውም፣ ምንም ነገር የለውም። ስማቸው የተነሳው እንደ መረጃ ምንጭ ወይም ደግሞ እንደ አማካሪ፣ እንደ ተባባሪ እንጂ እንደ ወንጀለኛ አይደለም። እዚህ ጋር እንድትዩዝ የምፈልገው ነገር ይህ ነው። ስለዚህ ይህንን ሀሳብ ስናጠቃልለው በኤፕስቲን ኢሜይሎች ውስጥ የብርሃኑ ነጋ ስም መነሳቱ ኤፕስቲን በፖለቲካ ተጽዕኖ እስከ አፍሪካ ቀንድ ድረስ እጁን ለመዘርጋት መሞከሩን ያሳያል። ብርሃኑ ነጋ ከባሬኪ ጋር ያላቸው ግንኙነት ምናልባትም የፖለቲካ ድጋፍ ለማግኘት ከነበረ ፍላጎት የመነጨ ሊሆን ይችላል። ነገር ግን ይህ ግንኙነት በኤፕስቲን የጥቁር መዝገብ ውስጥ ወይም ደግሞ ብላክ ሊስት መካተቱ አሁን ላይ ለፕሮፌሰሩ ትልቅ የፖለቲካ ራስ ምታት ሆኗል። ብርሃኑ ነጋ እና ሌሎች ባለስልጣናት ለምን አስፈለጉ? ኤፕስቲን እና ባሬኪ በሊቢያ ያለውን ገንዘብ ለማውጣት በሊቢያ መሬት ላይ ኦን ዘ ግራውንድ ተጽዕኖ ያላቸውን ሰዎች እየፈለጉ ነበረ። የመረጃ መረብ ወይም ኢንፎርሜሽን ኔትወርክ የሚባሉ ብርሃኑ ነጋና መሰል ፖለቲከኞች በአፍሪካ ቀንድና በሰሜን አፍሪካ ባላቸው ግንኙነት በሊቢያ ውስጥ የትኛው ቡድን ኃይል እንዳለውና ገንዘቡን ለማውጣት ለማን ግቦ መስጠት ማነጋገር እንዳለባቸው መረጃ ሊሰጡ ይችላል ተብሎ ይታመን ነበረ። የዲፕሎማሲያዊ ከለላ ደግሞ ኤፕስቲን እነዚህን ፖለቲከኞች በመጠቀም ፕሮጀክቱ ለአፍሪካ ልማትና ዲሞክራሲ የሚውል ገንዘብ ለማስመሰል ፈልጎ ነበርም ይባላል። ይህንን እቅድ የከሸፈው ወይም ደግሞ ከብርሃኑ ነጋ ጋር ብዙ ስራ ያልሰሩበት ምክንያት ምን ሊሆን ይችላል? ምንም እንኳን እቅዱ በቢሊዮን የሚቆጠር ዶላር የሚያስገኝ ቢሆንም በሁለት ዋና ዋና ምክንያቶች ሊሳካ አልቻለም። እነሱም የኤፕስቲን በቁጥጥር ስር መዋል ነው። በ2019 ኤፕስቲን በወሲብ ወንጀል ክስ መታሰሩ እና በኋላ መሞቱ ራሱን አጠፋ ነው የሚባለው። ኤፕስቲን ኦፍ ኮርስ ግን ሪዘ ካቨራ በጣም ፊሺ የሆነ ነገር አለ እዚህ ፓርት ላይ። ራሱን አላጠፋም ይላሉ አንዳንድ ሰዎች፣ ምክንያቱም ሲያወራ በጣም ራሱን አርቲኩሌት አድርጎ በጣም ስማርት የነበረ ሰው ነው ስላችሁ። ለፈጸመው ወንጀል እንኳን በራሱ በምላሱ ጠበቃ ሳይቀጥር ተናግሮ ፍርድ ቤቱን አሳምኖ ለመውጣት የሚችል ሰው ነበረ። ፕሮጀክቱን የገንዘብ ምንጭና ግንኙነትን በጠቅላላ አናጋው ከታሰረ በኋላ ማለት ነው።
የሊቢያው የውስጥ ቀውስ ደግሞ በሊቢያ ውስጥ የነበሩት ተፋላሚ ወገኖች ስምምነት ላይ አለመድረሳቸውና ገንዘቡ በታገደባቸው ባንኮች እንደ አሜሪካ ፌዴራል ሪዘርቭ ጥብቅ ቁጥጥር መደረጉ እቅዱን አዳጋች አድርጎት። ስለዚህ የዚህ ሀሳብ ጭብጡ ምንድነው? ኤፕስቲን ኢሜሎች ውስጥ የብርሃኑ ነጋ ስም ማንሳቱ የሚያሳዩ ኤፕስቲን የራሱን ጥቅም ለማሳካት ማንኛውንም አይነት የፖለቲካ ትስስር ለመጠቀም ወደኋላ የማይል መሆኑ ነው። ብርሃኑ ነጋ ደግሞ በዚህ ውስጥ ያላቸው ተሳትፎ ምናልባትም መረጃ በመለዋወጥ ደረጃ ብቻ ሊሆን ቢችልም ከእንግዲህ ከእንደዚህ አይነት ዓለም አቀፍ የስለላና የዝርፊያ መረብ ጋር ስማቸው መያያዙ በታሪካቸው ላይ ጥቁር ነጥብ ጥሏል። አሁን ደግሞ የምናየው ዶክተር ሄንሪ ባረኪ ማን ናቸው የሚል ነው። ምክንያቱም ዶክተር ሄንሪ ባረኪ የኤፕስቲን ታላቅ ወንድም በሏቸው። ያው የሚሰሩትን ወንጀል ከኤፕስቲን ጋር ወይም ከዲዲ ጋር የሚነጻጸር ባይሆንም በ50 እና በ60 ዓመት ከሳቸው የሚያንሱ ሴቶች ጋር እየተኙ እየባለጉ በጣም የብዙ ቅሌት አባት ናቸው ተብሎ የሚታሰቡ ሰው ናቸው። ዶክተር ሄንሪ ባሬኪ በዓለም አቀፍ ግንኙነትና በስትራቴጂካዊ ጥናቶች ዶክትሬት ያላቸው ሲሆን ለብዙ ዓመታት በዋሽንግተን ዲሲ እና በለንደን የሚገኙ የፖሊሲ ተቋማት ቲንክ ታንክስ በሚባሉ ውስጥ ሰርተዋል ይባላል። የስለላ ትስስራቸውስ ምንድን ነው የሚለውን ነገር ማየት ስንጀምር ደግሞ ባሬኪ ከሲአይኤ እና ከእስራኤል ሞሳድ ጋር ግንኙነት ያላቸውን ግለሰቦች የማስተናገድ ልዩ ችሎታ ነበረው። ብሮከር ነው እያቸዋለሁ ቅድም። እነዚህን ሰዎች በማገናኘት ስለላ የሚፈልግ የስለላ ኢንፎርሜሽን እንዴት ማቀበል እንዳለበት፣ ሴክስ ትራፊክን የሚፈልግ ሰው እንዴት ማቀበል እንዳለበት እነዚህ ሴቶች በደንብ የሚያውቅ ሰው ነው። የኤፕስቲን ቀኝ እጅም ይባላል። ኤፕስቲን በቢሊዮን የሚቆጠር ገንዘብ ቢኖረው የአፍሪካን ፖለቲካ ሽኩቻና የጎሳ ስብጥር ጠንቅቆ አያውቅም ነበረ። ምን ልላችሁ ፈልጌ ነው? ኤፕስቲን በቢሊዮን የሚቆጠር ገንዘብ ቢኖርም የአፍሪካ ሁኔታ ግን የሚያውቅ ሰው አልነበረም። ስለዚህ ባሬኪ ይህንን ክፍተት በመሙላት ኤፕስቲን በአፍሪካ ሀብት ላይ ኢንቨስት እንዲያደርግ ወይም ደግሞ እንዲዘርፍ መንገዱን ያመቻች ነበር። ኦፍኮርስ ባሬኪ ብርሃኑ ነጋና ሌሎች የአፍሪካ መሪዎች ለምን ይጠቀምባቸው ነበረ? ምክንያቱም እንደ ብርሃኑ ነጋ ያሉ ተቃዋሚ መሪዎች ወይም የተማሩ ሰዎች ማግኘት ለባሬኪ ትልቅ ጥቅም ነበረው። ለምን ካልን መንግስታት በሚቀያየሩበት ወቅት ለምሳሌ በሊቢያ እንደተፈጠረው አይነት መሐሙድ ጋራፊ ተገርስሰው ሲጣሉ ጊዜ ቀድሞ ግንኙነት የፈጠረላቸውን ሰዎች ወደ ስልጣን በማምጣት የሀገሪቱን ሀብት በቀላሉ ለመቆጣጠር ያስችላል። አሁን ሀሳቡ እዚህ ጋር ቦልድ ሆኖ በደንብ ግልጽ ያደርግልናል ማለት ነው። እነ ብርሃኑ ነጋን ፈንድ የሚያደርግበት ምክንያት፣ እነሱን ያሰበባቸው ምክንያት እነዛ ሰዎች ምናልባት መንግስቱን ከገለበጡ እነሱ ስልጣን ላይ ይወጡና ከዛ ከእነሱ ጋር ተባብሮ የሀገሪቷን ሀብት ለመበዝበዝ፣ ለመበርበር፣ ለመዝረፍ ነበር ሀሳባቸው። በዛን ወቅት ደግሞ ብርሃኑ ነጋ በወቅቱ በምዕራባውያን ዘንድ የዲሞክራሲ ታጋይ ተደርገው ይታዩ ስለነበረ ከእሳቸው ጋር መታየት ለባሬኪና ለኤፕስቲን የንግድ እንቅስቃሴ የሞራል ሽፋን ይሰጥ ነበረ። ሀሳቡ እየገባችሁ ነው ብዬ አስባለሁ። ባሬኪ ከጋዳፊ የቅርብ ሰውና የደህንነት ሚኒስተር ከነበሩ ሙሳ ኩሳ ጋር ግንኙነት ነበረው። ጋዳፊ ከመውደቁ በፊት ባሬኪና ኤፕስቲን ከእነዚህ ባለስልጣናት ጋር በመሆን የሊቢያ ገንዘብ ወደ ግል አካውንት ለማዛወር ሲሞክሩ እንደነበር ሰነዶች ያሳያሉ። አሁን ይቺ የሊቢያ ጉዳይ በጣም እየተነሳች ነው። ምክንያቱም የአፍሪካ ይዘት ያለውን ነገር እያወራን ስለሆነ ማለት ነው። እና ሌሎች የአፍሪካ ሀገራትስ ባሬኪ በዲሞክራቲክ ሪፐብሊክ ኮንጎ ዲአርሲ እና በናይጄሪያ ባሉ የማዕድን ቁፋሮች ላይ ፍላጎት ነበረው። ኤፕስቲን ከነዚህ ሀገራት ባለስልጣናት ጋር በመገናኘት በሚሊዮን የሚቆጠር ዶላር የማማከር ክፍያ ተቀብሏል ነው የምላችሁ ከአፍሪካ ሀገራት መሪዎች። what is the big picture የሚባለው ነገር ወይም ትልቁ ምስል የሚባለው ደግሞ ይህን ሁሉ የሚያሳዩ ጄፍሪ ኤፕስቲን የዓለምን ፖለቲካ የሚዘውር ጥላ መንግስት ወይም ደግሞ ሻዶ ጋቨርንመንት ለመመስረት ሲጠር እንደነበረ ነው። ባሬኪ ደግሞ የዚህ ጥላ መንግስት ወይም ደግሞ የአፍሪካ ጉዳዮች ሚኒስተር ይመስል ነበረ። ብርሃኑ ነጋ በዚህ መረብ ውስጥ መገኘታቸው ምናልባትም በወቅቱ ከነበሩት ከፍተኛ የፖለቲካ ጭንቀት ወይም መንግስት ለመጣል ከነበረ ፍላጎት የተነሳ ማንኛውንም አይነት አጋዥ ኃይል መስሎ የቀረበላቸው ነገር ወይም አጋዥ መስሎ የተሰማቸውን ነገር እሺ በማለታቸው የመጣ ሊሆን ይችላል ይባላል። ነገር ግን ባሬኪ እና ኤፕስቲን የራሳቸው የሆነ የተለየና አደገኛ አጀንዳ ነበራቸው። ከዛ በመቀጠል ደግሞ እነ ጄይዚ እነ ቢዮንሴን እናያለን። ጄይዚ እና ቢዮንሴ ይህንን 3 ሚሊዮን የሚደርስ የኢሜይል መረጃ ከወጣ በኋላ ማስ አንፎሎዊንግ ነበር የደረሳቸው። ቢዮንሴ ኢን ሚሊየንስ፣ ጄይዚ ደግሞ በመቶ ሺዎች የሚደርሱ አንፎሎ ተደርገዋል። የኤፕስቲን ሰነዶች ይፋ መሆን ከጀመሩ ወዲህ በሶሻል ሚዲያ ላይ በሚሊዮን የሚቆጠሩ ሰዎች ቢዮንሴን እና ጄይዚን አንፎሎ ማድረጋቸው ትልቅ መነጋገሪያ ሆኗል። ምክንያቱም ጥንዶቹ ከኤፕስቲን እና ከፒዲዲ ጋር
ከፒዲዲ ጋር የቅርብ ግንኙነት ነበራቸው የሚል መረጃዎች ስላሉ በተለይ በኢፕስቲን ደሴት ላይ በሚደረጉ ግብዣዎች ላይ ተገኝተዋል የሚሉ ያልተረጋገጡ ፍላይት ሎግስ ወይም ደግሞ የበረራ መዝገቦች መሰራጨታቸው ህዝቡን አስቆጥቷል። ዝምታው ደግሞ ለምን ዝም አሉ? ይህንን ነገር ለምን ለማስተባበል አልሞከሩም የሚለውን ነገር ስናይ ደግሞ እስካሁን ድረስ በጉዳዩ ላይ ምንም አይነት ምላሽ አለመስጠታቸው በደጋፊዎቻቸው ዘንድ ጥርጣሬን አሳድሯል። ብዙዎች ዝምታው የእውነት ምልክት ነው ወይም አድርገውታል ስላደረጉት ነው እነዚህ ሰዎች ወጥተው ሚዲያ ላይ አንድ ነገር ማውራት ያልቻሉት ይላሉ። ከዛ በመቀጠል ደግሞ ቢል ጌትስ ነው የምናየው። ቢል ጌትስ እና ያቺ ራሻዊቷ ሴት ከሚስቱ ጋር እንዲፋታ ያደረገችው ሴት ማለት ነው በ2021 ቢል ጌትስ ተፋቷልና ለዚህ ምክንያት የሆነው ነገር ደግሞ በዎል ስትሪት ጆርናል ላይ በወጣ ዘገባ ላይ የተመሰረተ ሲሆን የቢል ጌትስ እና የኢፕስቲን ግንኙነት ምን ያህል ቆሻሻ እንደነበር ያሳያል። ቢል ጌትስ ሚላ አንቶኖቫ ከምትባል ራሻዊ የብሪጅ ተጫዋች ነበረች። በ2010 አካባቢ ግንኙነት ነበረው። ኤፕስቲን ይህንን ግንኙነት ያውቅ ስለነበረ ቢል ጌትስን ለማስፈራራት ወይም ብላክ ሜይል ለማድረግ ተጠቅሞበታል። የሕክምና ጉዳይ ደግሞ አለ እዚህ ላይ በወሬ ደረጃ የሚነገረው ቢል ጌትስ ከዚህ ሴት ጋር በነበረው ግንኙነት ምክንያት ለጤና ችግር ለኤስቲዲ ወይም ደግሞ ክሊሜዲያ በሚባለው በጾታዊ ግንኙነት የሚተላለፉ በሽታ ተጠቅሶ ነበረ እና ኤፕስቲን ደግሞ በሕክምናው ዘርፍ ያለውን ሰው ሰፊ ግንኙነት ተጠቅሞ መድኃኒት ወይም ሚስጥራዊ ሕክምና እንዲያመቻችለት ጠይቆት ነበረ። ቢል ጌትስ ለኤፕስቲን። በጣም የሚገርም ነው። ይህ መረጃ ቢል ጌትስ ለኤፕስቲን ፕሮጀክቶች በሚል በሚሊየን የሚቆጠር ዶላር እንዲለግስ ወይም ደግሞ ፈንድ እንዲያደርግ የተገደደበት አንዱ ምክንያትም ይህ እንደሆነ ይገመታል። በኋላ ቢል ጌትስ ከሚስቱ ጋር እየተኛ እያለ ምናልባት ይህንን በሽታ አስተላልፌባት እንዳልሆን በማለት በሚስጥር መድኃኒት ምግቧ ላይ እና መጠጧ ላይ እየጨመረ ይሰጣት ነበረና ይህንን ፋይንድ አውት ስታደርግ ይቺ ሴት ባጭሩ ፈታችሁ። ከዛ በመቀጠል ደግሞ እዚህ ደሴት ላይ ወይም ደግሞ ሴንት ጄምስ ላይ የሚደረግ የነበረውን ጉዳይ አለ። የህፃናት መስዋዕት ወይም ደግሞ ቻይልድ ሳክሪፋይስ የሚባለውን ነገር ነው። ይህ የኢፕስቲን ጉዳይ እጅግ አስፈሪውና በጨለማ የተሞላው ፓርት ነው። ወሬው በኢፕስቲን ደሴት ሊትል ሴንት ጄምስ ላይ በሚገኙ ሰማያዊና ነጭ ቀለም ያለው ቤተመቅደስ ወይም ቴምፕል ውስጥ የሰይጣን አምልኮና የህፃናት መስዋዕት ይደረግ ነበር የሚሉ ጥርጣሬዎች አሉ። እስካሁን ድረስ የሚባለውን ነገር እነግራችኋለሁ። በመረጃ ተያይዞ የወጡትን ነገሮችን ደግሞ እነግራችኋለሁ። እውነታው ደሴቱ ላይ የምድር ውስጥ መተላለፊያዎች አንደርግራውንድ ታነልስ መኖራቸው ተረጋግጧል። አይዶን ነው ከደሴቱ የሚያስወጡ በባህር ውስጥ ለውስጥ የተቆፈሩ ዋሻዎች ናቸው። ምን እንደሆኑ አልገባኝም። እንዴት ሊሆን ይችላልም ከብዶኛል እኔ ራሱ ለመቀበል። ብቻ ግን በደሴቱ ላይ ሲሰሩ የነበሩ ሰራተኞች ህፃናት ሲመጡና ሲሄዱ ያዩ ቢሆንም ግን መስዋዕት ስለሚባለው ነገር ግን የተረጋገጠ ማስረጃ የለንም ይላሉ እዛ ደሴት ውስጥ ይሰሩ የነበሩ ሰዎች። ይሁን እንጂ ኦፍኮርስ እንዳያወጡ መረጃ ተከልክለው ነበረ። ግን ከሞተ በኋላ ግን ይህንን ነገር ሊክ አድርጎ ወጥቷል። ይሁን እንጂ ኤፕስቲን ደሴት የዓለም ሀያላን የማይፈልጉትን የሚያደርጉባት ህግ የሌለባት ቦታ እንደነበረች ግልጽ ነው። ይህ ማለት ደግሞ ሰዶም እና ጎመራ ነበረች ማለት ነው ይቺ ደሴት። ሌሎች የሀገር መሪዎች እዛ እየመጡ ሀገራቸው ውስጥ ሊያደርጉት የማይደፍሩትን ነገር እዛ እየመጡ ያደርጉ ነበረ እና ይህ የቻይልድ ሳክሪፋይስ የሚባለውን ነገር ወይም ደግሞ ህፃናት ለመስዋዕት ይቀርቡ ነበር የሚባለውን ጉዳይ ደግሞ እንዴት እንደሆነ ላስረዳችሁ። እዛ የሚመጡ ሴቶች አንደር ኤጅ ናቸው። ብዙ ጊዜ በነዛ ወንዶች ወይም በሀገር መሪዎች በሀብታሞች ሲጠቁ ጊዜ ለእርግዝና ይጋለጣሉ። ሾልኮ ያመለጠ ነገር ካለ ለእርግዝና ይጋለጣሉ። መከላከያ እንደሚሰጣቸው አውቃለሁ። ግን ለእርግዝና ከተጋለጡ በኋላ ግን እነዛ ልጆች ለሳክሪፋይስ ይቀርቡ ነበር። በዛ አንደርግራውንድ ታነል ውስጥ ህፃናቶቹን ትራፊክ እያደረጉ ለሴጣኒዝም የሚያመልኩ ሰዎች ግብር እንዲያቀርቡ ይሸጡላቸው ነበረ። this is a mythology የሚወራው ነገር ነው፣ ያ ወሬ ነው። ዶናልድ ትራምፕ ደግሞ እንዴት ጄፍሪ ኤፕስቲን ካደው እንደካደው እናውቃለን ሁላችንም። ግን ትራምፕ ከኤፕስቲን ጋር የነበራቸው ግንኙነት ለማሳነስ ቢሞክሩም ማስረጃዎች ግን ሌላ ነገር ነው የሚናገሩት። ትራምፕ ከ15 ዓመታት በፊት ተጣልተናል፣ ከዚያ በኋላ ግን አላየሁትም ይላሉ። ማስረጃዎች ደግሞ ትራምፕ በኤፕስቲን የግል አውሮፕላን ሎሊታ ኤክስፕረስ በተባለችው አውሮፕላን ቢያንስ 7 ጊዜ እንደተጓዘ ከ92 እስከ 98 በ6 ዓመት ውስጥ 7 ጊዜ እንደተጓዙ የበረራ መዝገቦች ላይ ሰፍሯል። ሁለተኛ ደግሞ ማራላጎ የሚባል የትራምፕ ክለብ አለው። ማራላጎ ማለት በጣም ሰፊ አፓርትመንት ነው። ፎቶውን አሳያችኋለሁ።
እሱ ደግሞ በጣም ሰፊ ክለብ ነው። እዛ ደግሞ የሀገር መሪዎች እየመጡ እንደፈለጉ የሚሆኑበት ቦታ ነው። ስለዚህ ማራላጎ ክለብ ውስጥ ኤፕስቲን እና ጊስሌን ማክስዌል የክብር እንግዶች ነበሩ። ይመጡ ነበረ፣ እዛ ይመላለሱ ነበረ። ፎቶዎችም አሉ። ሶስተኛ ደግሞ ትራምፕ በአንድ ወቅት ስለ ኤፕስቲን ሲናገሩ ጄፍሪ ድንቅ ሰው ነው፣ እንደ እኔ ቆንጆ ሴቶች ይወዳል፣ እንዲያውም ወጣ ያሉትን የአንገር ሳይድ ይመርጣል ማለት በቪዲዮ ተመዝግቦ አለ። ስለዚህ ነገር ስናወራ ግን ትራምፕ እዛ ሴንት ጄምስ ጋር እንደሄደ ማስረጃ የለም። ግን በሎሊታ ኤክስፕሬስ በተባለችው የግል ጀት እንደተንቀሳቀሰና ከጄፍሪ ጋር ግንኙነት እንደነበረው ግን የፈጠጠ ማስረጃ ነው ያለው። ይህንን ነገር ስናጠቃልለው ደግሞ እነዚህ መረጃዎች የሚያሳዩት ኤፕስቲን ተራ የሴተኛ አዳሪዎች አገናኝ ወይም ደግሞ ፒምፕ የሚባለው አይነት ሳይሆን የዓለም ሀያላን ከፖለቲከኛ እስከ አርቲስት በሚስጥር ሰንሰለት አስሮ የሚገዛ የጥቁር መዝገብ ወይም ደግሞ ብላክ ሊስት ባለቤት እንደነበረ ነው። የእሱ ሞት ብዙ ሚስጥሮችን ቀብሮ ሊሆን ይችላል። ነገር ግን አሁን የሚወጡት ፋይሎች የዓለም ገጽታ እየቀየሩት ይገኛሉ። እዚህ ጋር ደግሞ ዶናልድ ትራምፕ እና ጄፍሪ ኤፕስቲን እንዴት ነው የተዋወቁት፣ መቼና እንዴት ተገናኙ የሚለውን ኢንፎርሜሽን ስናይ ደግሞ መጀመሪያ ሁለቱም የተገናኙት በፍሎሪዳ ፓልም ቢች በተባለ ቦታ ነበር። በኒውዮርክ ከፍተኛ ሀብታሞች በሚሰበሰቡባቸው ክለቦች ውስጥ ይገናኙ ነበረ። ኤፕስቲን በትራምፕ ማራላጎ ክለብ ውስጥ አባል ነበረ። ስለዚህ ትራምፕ በኤፕስቲን አውሮፕላን ላይ ቢያንስ 7 ጊዜ ተጓጉዟል። ከ92 እስከ 98 ማለት ነው። ከጄፍ ጋር ለ15 ዓመታትም ጓደኞች እንደነበሩ በጣም ጎበዝ ሰው ነው ሲልም ተናግሮ ነበረ ትራምፕ በኋላ ላይ ከ15 በኋላ ተጣልተናል፣ ከክለቤም አባርሬዋለሁ ብለዋል። ይህ ምክንያቱ ደግሞ ምንድን ነው? ምክንያቱም ኤፕስቲን በአንድ የክለቡ ሰራተኛ ሴት ልጅ ላይ ተገቢ ያልሆነ ድርጊት በመፈጸሙ እንደሆነ ይነገራል። ነገር ግን የኤፕስቲን ሰነዶች ሲወጡ ትራምፕን የሚከሱ ምስክሮች እንደ ቨርጂኒያ ጁፍሪ እያሉ መኖራቸው ጉዳዩን ያከርባል። ቨርጂኒያ ጁፍሪ የተባለ ሴት አለች እና ከእሷ ጋር የተያዘ ደግሞ በጣም ሰፊ ጉዳይ አለ። ቢል ጌትስ እና ኤፕስቲን ምስጢራዊው ስብሰባቸው ምንድን ነበረ? የቢል ጌትስ ስም በኤፕስቲን ፋይሎች ውስጥ መነሳቱ ለብዙዎች ድንገተኛ ነበረ። ምክንያቱም ለመጀመሪያ ጊዜ የተገናኙት በ2011 ነበረ። ኤፕስቲን ለመጀመሪያ ጊዜ ታስሮ ከተፈታ በኋላ በኒውዮርክ በሚገኙ የኤፕስቲን ቤት ውስጥ የቀኝ እንጀታ ወይም ደግሞ ፋክቱን የሚባለው ነገር ደግሞ ቢል ጌትስ ከኤፕስቲን ጋር ደጋግሞ ተገናኝቷል። ኦፍኮርስ በፓሪስ እና በኒውዮርክ አብረው አምሽተዋል። ቢል ጌትስ ለበጎ አድራጎት ለማውራት ነው የተገናኘ ነው ቢልም ባለቤቱ ሜሊንዳ ጌትስ ግን ይህንን ግንኙነት አጥብቃ ትቃወም ነበረ። ለፍቻቸው አንዱ ምክንያትም ይሄው እንደሆነ ይነገራል። ስፔኩሌሽን የሚባል ወይም ደግሞ የግራ እይታን ብለው ቀደም ብለን እንደጠቀስነው ቢል ጌትስ ከዛች ራሻዊት ሴት ጋር ከሚላ አንቶኖቫ ጋር በነበረው ግንኙነት አማካኝነት ብላክሜል ማስፈራሪያ ያደርገው እንደነበረ የሚሉ መረጃዎችም አሉ። አሁን እነዚህ ፋይሎች በዝርዝር በመውጣታቸው ብዙ ታዋቂ ሰዎች ወደ ፍርድ ቤት ባያደርሳቸውም በታሪክ ፊት ግን ትልቅ ውርደት ተከናንበዋል። እና ምን ልላችሁ ፈልጌ ነው፣ ይህንን ቪዲዮ እያያችሁ እስከ መጨረሻው እስከዚህ ሰዓት ደርሳችሁ ከሆነ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረግ አትርሱ። ላይክ ያላላችሁ ላይክ ማድረግ እንዳረሱ። ቀጣይ ደግሞ እንደዚህ በሰፊው እንድተነትንላችሁ የምትፈልጉት ጉዳይ ካለ ደቅ አድርጉልኝ ኮሜንት ሴክሽን ላይ። እስከዛው ግን ቸር ሰንብቱልኝ። ያላችሁ ሀሳብ አስተያየትን ማስቀመጥ እንዳረሱ። ያው እስካሁን የለፈለፍኩትን ነገር እንደተመቻችሁ ኦፍኮርስ አምናለሁ እና ይመቻችሁ።